አትሌቲኮ ማድሪዶች በጁሊያን አልቫሬዝ ዝውውር ጉዳይ አስቸኳይ ስብሰባ ማጥራታቸው ተሰምቷል። ከጥቂት ሰዓታት በፊት የተጠራው ስብሰባ የዲየጎ ሲሞኔ የክለቡ ፕሬዝዳንት ጊልና የክለቡ ስፖርቲንግ ዳይሬክተር በጋራ ሆነው የሚነጋገሩበት እንደሆነ ታውቋል። በጁሊያን አልቫሬዝ መጻኢ ዝውውር ጉዳይ ላለመወሰንም የታሰበ አስቸኳይ ስብሰባ ነው ተብሏል። ትናንት አትሌቲኮ ማድሪድ ከቪያሪያል በነበራቸው ጨዋታ ላይ ተቀያሪ ወንበር ላይ የነበረው ጁሊያን አልቫሬዝ ከደጋፊዎች እጅግ ከፍተኛ ተቃውሞ ገጥሞታል። ተቀይሮ ሲገባም በተመሳሳይ በዚህ የተበሳጨው ጁሊያን አልቫሬዝ ሲያለቅስ አንገቱን ሲደፋ በኋላ ላይም ከተጫዋቾቹ ተነጥሎ ብቻውን ወደ መልበሻ ክፍል ሲገባ ተመልክተነዋል። እናም የጁሊያን አልቫሬዝ እና የአትሌቲኮ ማድሪድ መለያየት አይቀር ይመስላል። ሰሞኑን በአርሰናል በመገኘት ለንደን አካባቢ ማለት ነው በለንደን ከአንድሪያ ቤርታ ጋር ውይይት ያደረጉት የአትሌቲኮ ማድሪዱ ስፖርቲንግ ዳይሬክተር ዛሬ በኢመርጀንሲ ሚቲንግ ወይም በአስቸኳይ ስብሰባ ላይ ሀሳቡን እንደሚገልጹ ይጠበቃሉ። አርሰናል 128 ሚሊዮን ፓውንድ ወይም 150 ሚሊዮን ዩሮ ለተጫዋቹ ዝውውር እንዲያቀርብ ተጠይቀዋል። መድፈኞቹ አርሰናሎች ይህንን በማድረግ የክረምቱ የዝውውር መስኮቱን ትልቁን ዝውውር ሊያደርጉት ይችላሉ ወይ የሚጠበቅ ይሆናል። አንድ ሳምንት ብቻ የቀረው የዝውውር መስኮት አስገራሚ ነገሮችን ሊያሳዩ እንደሚችሉ እየተጠበቀና እየተነገረ ይገኛል። አርሰናል አሁንም ጁሊያን አልቫሬዝ ላይ አይኑን እንዳሳረፈ ይገኛል። ተጫዋቹ ግን ባርሴሎና እያለ ይገኛል። ነገር ግን ትናንት ያጋጠመውን ተቃውሞ ተከትሎ በምንም አይነት መንገድ ከአትሌቲኮ ማድሪድ መውጣት እንደሚፈልግ የመረጃ ምንጮች እየጠቆሙ ይገኛሉ። ምን ሊሆን ይችላል መጨረሻው? እስኪ ገምቱ። ጁሊያን አልቫሬዝ ወደ አርሰናል፣ ወደ ባርሴሎና ወይስ በአትሌቲኮ ማድሪድ ይቆያል? ምን ይመስላችኋል የመጨረሻው ሁኔታ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታስሊ ስፖርት ነው። ይመቻችሁ። የአርሰናልና የባርሴሎና ደጋፊዎች በዚህ ቪዲዮ ላይ ትፈለጋላችሁ። በጁሊያን አልቫሬዝ ዙሪያ አዲስ ነገር ተሰምቷል። ቪዲዮውን በደንብ ኮፒ ሊንክና ሪፖስት እያደረጋችሁ ተከታተሉኝ። እንግዲህ በጁሊያን አልቫሬዝ ዙሪያ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ እንዲሁም ደግሞ የክለቡ ዳይሬክተር የሆኑት ማቴዎና ሲኢኦ ሂል ማርቲን በጋራ በመሆን አስቸኳይ ስብሰባ እያደረጉ እንደሚገኙ ነው እየተነገረ የሚገኘው። ጁሊያን አልቫሬዝ በአትሌቲኮ ማድሪድ ቤት የመቆየት ፍላጎት እንደሌለው በግብጽ በአደባባይ ላይ እንግዲህ ህልሙን ማሳካት እንደሚፈልግ ተናግሮ እንደነበረ የሚታወስ ነው። ታዲያም እንግዲህ ባርሴሎና የተጫዋቹ በጣም ከፍተኛ ፈላጊ ክለብ ሲሆን እንግዲህ ተጫዋቹም ወደ ባርሴሎና የማቅናት ፍላጎት እንዳለው መረጃዎች ጠቁሞ እንደነበረ የሚታወስ ነው። ወደ እንግሊዝም ወደ የትኛው ቡድን መመለስ አልፈልግም ቢልም ነገር ግን መድፈኞቹ አርሰናሎችም የተጫዋቹ ፈላጊ ናቸው ማለት ነው። ታዲያ ነገራቶች አልተገጣጠሙም። አትሌቲኮ ማድሪድ ተጫዋቹን መሸጥ የሚፈልገው ከስፔን ውጭ ላለ ክለብ ነው። ያ ማለት አርሰናል የተጫዋቹ ፈላጊ ለአርሰናሎች ነው መሸጥ የሚፈልገው ማለት ነው። ነገር ግን ተጫዋቹ ደግሞ ወደ እንግሊዝ መመለስ አልፈልግም ብሎ በግልጽ ተናግሯል። ወደ ባርሴሎና ነው መሄድ የሚፈልገው። በዛ መሃል እንግዲህ አንዳንድ ግጭቶች እየተነሱ እንደሚገኙ ነው እየተነገረ የሚገኘው። ትናንትና ደግሞ ከቪላሪያል ጋር በነበረው ጨዋታ ላይ ደጋፊው ሲቃወሙት ነበረ። በዛ ጫና ውስጥ እንዴት ነው የውድድር ዓመቱን የሚቀጥለው የሚለው ሌላ በጣም አጠያያቂ ጉዳይ ነው። ታዲያም ከስታዲየሙም በክለቡ አመራሮች በተነገረው ነገር ምክንያት ተጫዋቾች ከደጋፊዎቻቸው ጋር ሰላምታን በሚለዋውጡበት ሰዓት ላይ እሱ ግን ለብቻው ተነጥሎ ወደ መልበሻ ክፍል ሲገባ መታየቱ በጣም አነጋጋሪ እንደነበር የሚታወስ ነው። አሁን ላይ በዚህ ጉዳይ እንግዲህ የክለቡ አመራሮች አሰልጣኝ ዲያጎ ሲሞኔን ጨምሮ ስብሰባ ላይ እንደሚገኙ የተነገረው። በቅርቡ አዲስ ነገር ሊኖር ይችላል። ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን ተከታተሉ። ቻምፕ ሰበር መረጃ አለኝ። ኮፒ ሊንክ እያደረግ ለሁሉም አዳርስልኝ። ጁሊያን አልቫሬዝን ልናመጣው ነው። እኛ ፈልገነው እንዳይመስል አባቴ፣ እኛ እንደዚህ የሚላጥብን ሰው ምናምን አንፈልግም። ነፃ ልናወጣው ብለን ነው። ገባር ዛሬ አትሌቲኮ ጨዋታን ካየው ማን ወይኔ አትሌቲኮች ልጅ ሰበሩት። እንደዚህ ቃ አድርገው ነው የሰበሩት። ማን ገባር መጫወት ግዴታ እንዳለበት ስለሚያውቅ ተቀይሮ ገብቶ ተጫወተ። ባርሰሎና በምንም ተአምር አትሄድም ብለው በግልጽ ነገሩት። ስለዛ ምን አማራጭ አለ? ገባር እጁን ወደ ፈጣሪ መዘርጋት ማለት ገባር ለሽዛውን ደግሞ ምድር ላይ ገባ ከፈጣሪ በታች ምድር ላይ ያለው የእግር ኳስ ፈጣሪ ቻምፕ ነው። ተረዳኝ አይደል? ስለዚህ ይሄ ልጅ ነፃ ልናወጣው ነው። ነፃ አውጪ ግን ባኛ እኮ ለሰው ደራሽ እኮ ነው። ገባሽ አይደል? ስለዛ ማለት ነው ጁሊያን አልቫሬዝ እስካሁን ድረስ ካያችሁ እኔ ቪዲዮ አልሰራሁበትም ነበር። ከቪክተር ዮኬሬስ ጋር እንቀያየር እያሉ ነው። ምን ትላለህ ቻምፕ ብዬ ጠየኩኝ የዛሬ 3 ወር ማለት። ከዛ በኋላ ምንም ቪዲዮ አልሰራው። ተረዳኛል? ለምን ሪሊስቲክ ስላልሆነ ብዬ ማለት። ከዛ በኋላ ትናንት ደግሞ አበው ፍቱን ድኛ ባልፈለግነው ተጫዋች አታስጨንቁን ፍቱን ብዬ ነበር። አሁን ተመልሼ መጣሁልህ። ይሄን ልጅ ነፃ ልናወጣው ነው። በብር እየገረፍ ነው። በብር ማለት እሱን በብር እየገረፍ ነው። አትሌቲኮን ደግሞ ሽጉጥ አስደቀነን ማለት ገባር። ሌኒ ዩሮን እንዳመጣሽ ነው አርገ እናመጣዋለን በግድ ማለት ገባር። ከዛ ፈገግ ብለሽ ትጮቻለሽ። ያለ በለዛ ማለት ነው እያለቀሽ እያጫወትሽ እኮ እያለቀሽም ትጫው መጫወትሽ አይቀርም።
ስለ ጁሊያን አልቫሬዝ የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ያለውን ሰምታችኋል ወይ? ኮፒ ሊንካችሁ ያስፈልገኛል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ጁሊያን አልቫሬዝን እንግዲህ እየገረፍን በስተመጨረሻም ወደ ክለባችን ልናመጣው ነው። ምክንያቱም ከአትሌቲኮ ማድሪድ ደጋፊዎች ጋር በፍጹም የሚስማማ አይመስልም። የአትሌቲኮ ማድሪድ አመራሮችም እንግዲህ ሆን ብለው ተጫዋቹን ለአርሰናል ለመሸጥ እየሰሩ እንደሚገኙ እየተሰማን የሚገኘው ምክንያቱም ደግሞ ዲዮጎ ሲሞኒ ከጨዋታው በኋላ እዚህ ጋር እንደምትመለከቱት እንግዲህ ጁሊያን አልቫሬዝ ለብቻው በጣም በሐዘን ተሞልቶ ከሜዳ ሲወጣ ነበር። ሌሎች አትሌቲኮ ማድሪድ ደጋፊዎች ከደጋፊዎች ጋር ሰላምታ ሲለዋወጡ ማለት ነው። ታዲያ ዲዮጎ ሲሞኒ ይህንን ያደረግነው ሆን ብለን ነው፣ የአትሌቲኮ ማድሪድ አመራሮች ወስነው ነው ጁሊያን አልቫሬዝን ወደ ደጋፊዎች እንዳይሄድ ያደረግነው ሲሉ ተናግረዋል። ወደ ደጋፊዎች ቢሄድ ልክ እንደ ጨዋታው መጀመሪያ ላይ እንደነበረው ተቃውሞ፣ ሌላ ከፍተኛ ተቃውሞ ከደጋፊዎች እንዳይሰማ ጁሊያን አልቫሬዝ ወደ ውስጥ እንዲገባ አድርገናል ሲሉ እንግዲህ ዲዮጎ ሲሞኒ ተናግረዋል ማለት ነው። ታዲያ ይህንን ተከትሎ ጁሊያን አልቫሬዝ በዚህ ተቃውሞ ስር ይህንን ዓመት በአትሌቲኮ ማድሪድ ቤት ይቆያል ተብሎ የማይጠበቅ ነው የሚመስለው። ታዲያ አትሌቲኮ ማድሪድን የሚለቅ ከሆነ ደግሞ አትሌቲኮ ማድሪዶች ለባርሴሎና ተጫዋቹን መሸጥ አይፈልጉም። መሸጥ የሚፈልጉት ለአርሰናል ነው። ሁኔታው ለእኔ ተመቸኝ እያልን ነው የምንገኘው። በእርግጥ ተጫዋቹ ወደማይፈልገው ክለብ መቶ እንዲጫወት ባንፈልግም ጁሊያን አልቫሬዝ ግን የአርቴታ ድሪም እንደሆነ ይታወቃል። ወደ አርሰናል ከመጣ እመኑን ይህ ተጫዋች አውሬ ነው የምናደርገው። ለማንኛውም ስለዚህ ተጫዋች ዝውውር ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ከክለባችሁ ጎን የመቆም ጉዳይ ሌላ ጉዳይ ነው። ነገር ግን እንደ ሰው እንደ ዕቃ ስትያዙ ግን በጣም የሚደብር ይመስለኛል። ጁሊያን አልቫሬዝ ዛሬ እንግዲህ ኢንተርኔቱ በሙሉ ስለሱ ነው የሚያወራው። አንድ ሁለት ቪዲዮ ባሳያችሁ ደስ ይለኛል። ይሄ ገና ወደ ጨዋታዎች በሚገቡበት ሰዓት ያለው ቪዲዮ ነው። ሁለተኛው ደግሞ ጨዋታውን አጠናቆ በሚወጣበት ሰዓት የተቀረጸ ቪዲዮ ነው። ሰው ሁለቱንም ተመልክታችሁ ተመለሱ። O Metropolitano a falar e ao እንዳያችሁት ነው እንደዚህ መያዝ አለበት ነው አንድ ተጫዋች በቃ ወደ ሌላ ክለብ መሄድ ፈልጋለሁ ስላለ ብቻ እንደዚህ መያዝ አለበት ብዬ አላስብም። ብዙዎቻችሁ ደጋፊዎች እኔንም ጨምሮ ማለት ነው አንድ ተጫዋች ከክለባችን በሚወጣበት ሰዓት ክለቡ ሳይፈልገው ሲቀር ሲያሰናብተው ምንም አይመስለንም። ራሱ ግን ኢንተረስት ኑሮት መውጣት ሲፈልግ ያን ነገር ሲያሳየን ግን ሁላችንም ዲስአፖይንት እንሆናለን። ለምሳሌ ማርቲኔሊ ከአርሰናል መውጣት አይፈልግም፣ ክለቡ ግን ፑሽ እያደረገው ነው ወደ አልሂላል እንዲሄድ ማለት ነው። በ60 ሚሊዮን ፓውንድ የሚጠናቀቅ ዝውውር ይመስላል። ማርቲኔሊ በእንደዚህ አይነት መንገድ ሲወጣ ማናችንም ምንም አይመስለንም። እንደውም መጥፎ ነበር ምናምን ብለን ኮምፕሌን እናደርጋለን ስለሱ። ነገር ግን ተጫዋቾች እንደዚህ የሚያዙበት መንገድ በጣም በጣም ደባሪ ይመስለኛል። ጁሊያን አልቫሬዝ መውጣት ይፈልጋል፣ ሊፈቅዱለት ይገባል። ወደ ባርሴሎናም ከሆነ መሄድ ሊፈቅዱለት ይገባል ብዬ ነው የማስበው። ወደ አርሰናልም ከመጣ ሰው ደስ ይለናል። ሀሳባችሁን ብትሰጡበት ግን ደስ ይለኛል። ይመቻችሁ። ጁሊያን አልቫሬዝ በራሱ ደጋፊዎች እንደተጨውበት ሰምታችኋል። ያው ልጁ መውጣት ይፈልጋል። ኦብቪየስሊ አትሌቲኮዎች በስማም ጨውበት ነው ምን አባቴ በቃ እና ግን ችግሩ ምን መሰላችሁ? ልጁን አርሰናል ይፈልገዋል። ልጁ ግን የሚፈልገው ባርሳን ነው። ያው ትልቅ ክለብ ነው የሚፈልገው። አርሰናሎች ግን እሱ የሚፈልገውን አትሌቲኮ የሚፈልገውን ሁሉን ነገር ለማቅረብ ቅርብ ነውና ይዋጥላችኋል። የአርሰናል ደጋፊዎች አሁን በቃ ሳይፈልግ የሚመጣ ተጫዋች እኮ ቢቀር ነው የሚሻለው። ለማንኛውም አርሰናል ቤት ይመጣል አይመጣም ያው ከደጋፊዎቹ ጋር ጥሩ ሁኔታ ላይ አይደሉም። አትሌቲኮች ግን በግድ ማስቀረቱ ነው የፈለጉት። ግን ያው ግርግሩ ምናምን የሚሆን ነገር ከሆነ እና እንደዚህ የሚቀጥል ከሆነ ጥሩ ስለማይሆን መሸጣቸው አይቀርም። እነሱ መሸጥ የሚፈልጉት ያው ለአርሰናል ነው። ልጁ ግን የሚፈልገው ባርሳ ነው፣ ቻምፒዮንስ ሊግ ያለው ክለብ ስለሚወድ ማለት ነው። አሁን አርሰናል እኮ ምን ብለህ ታማልላለህ? ልጁ ምን ብለህ ልጠራው ትችላለህ? ችግሩ እሱ ነው። ዝም ብለሽ ብር ካላፈሰስክበት እሱ ነው። ለማንኛውም ሀሳቡን ቀይሮ ወደ እንግሊዝ ይመለሳል እናያለን። ያው ሲቲም መግጠም ስለማይፈልግ ሪስፔክት ስለሚያደርግም ሊሆን ይችላል። ግን አልቫሬዝ የሚመጣ ከሆነ ወይ አርሰናል ነው ወይ ደግሞ ያው አስገድዶ ባርሳ የሚሄድ ከሆነ አብረን እናያለን። ግን የአልቫሬዝ ዝውውር እርግጠኛ ነኝ ዝውውር መስኮቱ ሳይዘጋ የሆነ ቦታ ሊሄድ ይችላልና አርሰናሎች ምን ተሰማቸዋል እስቲ? አልቫሬዝ ዝውውር ከዚህ በኋላ አርሰናልና አልቫሬዝ ፐርሰናል ተስማሙ የሚል ነገር ከሰማን ዝውውሩ እንዳለቀ ቁጠሩት። አርሲዎች በቃ ቪዲዮን ከመጀመራችሁ በደም ሼር ኮፒ ሊንክ እያደረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት እያደረጋችሁ ጀምሩ። ምክንያቱም አትሌቲኮ ማድሪድ ኦልሞስት ከአርሰናል ጋር ያው አግሪ አድርገዋል ማለት ላስት ዊክ ሐሙስ ዕለት ምናምን አሁን እየሰማነው ባለው መረጃ መሰረት ሐሙስ ዕለት ምናምን ኦልሞስት ተስማምተዋል ብሏል። ይህንን እነ ፋብሪዚዮ እነ ዴቪድ ኦርነስቴ ምናምን ያልዘገቡት
የአልቫሬዝ ነገር ያው ስለማያስተማምን ነው ማለት ልጁ መውጣት ወደ ባርሳ ብቻ ነው የሚፈልገውና ለአርሰናል ደግሞ እስከ መጨረሻው ሳምንት አይነት ጠብቁኝ ባርሳን እስከዛ ድረስ ጠብቃለሁ ምናምን አይነት ነገር ብሏል። እና ስለዚህ እስኪ ምናየው ይሆናል። እንዳልኳችሁ ፐርሰናል ተርም አልቫሬዝ እና አርሰናል ተስማሙ የሚል ነገር ከሰማችሁ ዝውውሩ እንዳለቀ ቁጠሩትና አልቫሬዝ ቀጣዩ አርሰናል 19 ቁጥር ለባሽ እንደሆነ አርጋችሁ አስቡት አርሰዎች። እና ምን ታስባላችሁ እስኪ በዚህ ዝውውር ላይ እስካሁን እሱም እያረገ ባለው ነገር እንዲሁም እስኪ አርሰናል ቢመጣ በምን ደም ያግዘናል ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሐሳባችሁ በደንብ ንገሩኝ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያረጋችሁ ማድረስ አለባችሁ ሰዎች እንዳላረሱልኝ። ቪዲዮን በዚህኛው ልጅ ያለኝ አቋም አሁንም እንዳለ ነው። ምንም የተቀየረ ነገር የለም። አርሰናል ትልቅ ስህተት እየተሳሳተ ነው። ጋብሪኤል ጄሱስን፣ ፋቢዮ ቬራ፣ ኔልሰን፣ ኢታን ንዋኔሪ የመሳሰሉ ልጆች ባሉበት ክለብ ውስጥ እነሱ ገበያ ላይ ሳይቀርቡ ሳይሸጡ ጋብሪኤል ማርቲኔሊ እንዲሁም ተገቢውን ገቢ ሳያገኝ ከሚገባው በታች ሲሸጥ በጣም ስህተት ነው። እኔ አሁን ገበያ ላይ ካሉት ዊንጎች ከማርቲኔሊ የተሻለ አንድ ዊንግ አታመጣልኝም። የአርሰናልም ደጋፊ የትኛውም ክለብ ደጋፊ ማለት ነው። ማርቲኔሊ ደግሞ ለክለባችን ብዙ ነገሮችን ውሏል፣ ብዙ ውለታዎችን ውሏል እና በዚህ መልኩ እንዲወጣ አልፈልግም። ማርቲኔሊ የሚያክል አሁን ላይ ገበያ ላይ ማንም ተጫዋች የለም። እየመረረም ዋጠው። ማርቲኔሊ እናውቃለን፣ አቋሙ ወርዷል። ግን ይህንን ዓመት እነም ጄሱስ ባሉበት ክለብ ሲሸጥ በጣም ያሳፍራል እና ይመቻችሁ። እኔ በያን ራይት ሀሳብ ከሚስማሙት ጎራ ነኝ። እኔ ስለ ማርቲኔሊ እስኪሆን ነገር ልበላችሁ እና የማርቲኔሊ ጉዳይ ከአቋም ደረጃ ወይ ከአቅም ደረጃ አይደለም በዚህ ሰዓት ላይ ማየት አለብን ብዬ ማስበው። ክለቡ አሁን ያለበት ስቴጅ እና ማርቲኔሊ ያለበት የአቅም ደረጃ ይገናኛሉ? አይገናኝም። አርሰናል ማርቲኔሊን አውትግሮ አድርጎታል። ነገር ግን እግር ኳስ ላይ ተጫዋቾች ሎያል እንዲሆኑ መጠበቅ የለብን። ምክንያቱም እኛም ለነሱ ሎያል የምንሆነው የሚችሉበት ሰዓት ላይ ብቻ ነው ማለት ነው። አሁን እንደዚህ ሌላ ነገር እንዳይመስላችሁ። ማርቲኔሊ እዚህ ክለብ የመጣው ገና 18 ዓመት ልጅ እያለ ነው። ኢማጂን ከሀገሩ ለቆ እንግሊዝ የመጣው 18 ዓመቱ ጀምሮ ሲጫወት የአርሰናልን ሙሉ ሳይክል አይቶታል። ከድጡ ምናምን ነገር አሁን ሻምፒዮን እስከምንሆንበት ሰዓት ድረስ ያ ሰዓት ላይ ደግሞ ኢምፖርታንት ነበር ማርቲኔሊ። ያው ይሄ ብዙ ያስበላን ያስቸገር እና ምሳቶች ቢኖሩ ሻምፒዮንስ ሊግን ያገኘንበት አመት ላይ ያለፈው አመትም ቢሆን ኢምፖርታንት ትላልቅ ጨዋታዎች ላይ ጎሎችን እያስቆጠረ ምናምን እና ሲቹዌሽኑ ከጋብሪኤል ጄሱስ ጋር አንድ አይነት አይደለም። ምክንያቱም ጋብሪኤል ጄሱስ ገዝተን ያመጣ ነው። ከዛ በኋላ በጉዳት ብዙ ጊዜ ያላየ ነው። የተለያዩ ነገሮች የምናይበት አይነት ተጫዋች ነው። ይሄ ልጅ ግን ዲሲፕሊንድ ሆኖ ሙሉ ጊዜውን ሰጥቶ ቤንች ሲሆን ሳያማርር ስታርተር ሲሆን እዚህ በቀኝ ሲያሰልፈው በግራ ሲያሰልፍ ሁሉም ቦታ ላይ ለአርሰናል ለመገኘት ፈቃደኛ የነበረ ልጅ ነውና ኢማጂን ዋንጫው ማንሳት ችሎ ክረምት ላይ አግብቶ ሙሉ አዳልቱን ያሳለፈበትን ቦታ ጥሎ ሲሄድ ወይ ደግሞ ጥሎ እንዲሄድ ሲደረግ የሱ ፍላጎት ራሱ የሚጠይቅበት ቦታ ላይ አይደለም። አዎ ሁሉም ተጫዋች አይጠየቅም እንደዛ ምናምን። ነገር ግን ተጫዋቾችስ የራሳቸው ህልም ካላቸው ወይም ደግሞ አሁን ለምሳሌ ለሌላ ክለቦች ለባርሳ ለማድሪድ ምናምን ነገር መጫወት ሲፈልጉበት ሰዓት ላይ ክለባችን እኮ ጥሎ ሄደ ብለን ለምን ነው የሚከፋን? አሁን ለምሳሌ ሳላ ምርጥ የነበረበት ሰዓት ላይ ሊቨርፑል ደጋፊዎች እንዴት አይፈልጉም ነበር። ግን የደከመበት ሰዓት ላይ ግማሹ ስቲል ሳላ ነው በፈለገበት አይነት አወጣጥ ቢወጣ ማለት፣ ግማሹ መሸጥ አለበት፣ ግማሹ ቤንች መደረግ አለበት። ትሬንትም እንደዛው እና በቃ ማርቲኔሊ እንደዚህ አይደለም መውጣት የነበረበት። ሲወጣ ለምሳሌ እሱም ጊዜ አብቅቷል ብሎ አስቦ እሱም ሪላይዜሽን ላይ ቢደርስ ነገሮች ይቀሉ ነበር እውነቱን ለመናገር። ግን አስቦ ከዛ በኋላ ክለቡም በቃ ደጋፊዎቹም በአሪፉ ማርቲኔሊ ወጣ ይሄን ሁሉ አመት አገልግሎን ብሎ ቢያልፍ በጣም ደስ ይለኝ ነበር። ግን ከ8 ዓመት በላይ ግልጋሎት ሲሰጥ አንድም አይነት የጸባይ ኢሹ የምንም አይነት ኢሹ ያላየንበት ክለቡን በጣም የሚወድ ክለቡን እንደሚወድ ባገኘው አጋጣሚ ሁሉ የሚናገር ልጅ እንደዚህ ሲወጣ ማየት በጣም ነው የሚለው። እኩዬ ነው ግን እንደ ልጄ ወዶ ተጫዋች ነው እና እሱና ቡካዮ ላይ ምናምን መጨከን አልችልም። አብሮኝ ስላደጉ መሰለኝ እና በጣም ነው የከፋኝ የማርቲኔሊ ጉዳይ። ማርያምን እንደዚህ የሚወጣ ከሆነ አረብ ሀገር ደግሞ ልሂድ። ኧረ በስመ አብ
ሰበር ዜና ጋብሪኤል ማርቲኔሊን በተመለከተ ሰምተናል። ዴቪድ ኦርንስቲን አሁን ላይ ባጋራን መረጃ መሰረት የሳውዲው ክለብ አል ሂላል ተጫዋቹን ከክለባችን ለማስፈረም በጣም ጥሩ የሚባሉ ንግግሮችን አድርገዋል። እስካሁን ድረስ ሁለቱ ክለቦች ከስምምነት አልደረሱም። ነገር ግን ንግግሮች እየተደረጉ ይገኛሉ። ክለባችንም ከዝውውሩ እስከ 60 ሚሊዮን ፓውንድ ይፈልጋል። ተጫዋቹም ከቱርክ ክለቦች የቀረቡለትን ጥያቄ ውድቅ ካደረገ በኋላ ወደ አል ሂላል ለመሄድ ፈቃደኛ እንደሆነ ዴቪድ ኦርንስቲን ያጋራን መረጃ አሳይቷል። ዴቪድ ኦርንስቲን ጋብሪኤል ማርቲኔሊን በተመለከተ ያጋራን መረጃ ይሄንን ይመስላል። ምናልባትም በቅርቡ ጋብሪኤል ማርቲኔሊ ከክለባችን ሲለቅ ልንመለከተው እንችላለን። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ጽድት ያሉ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ፎሎ እያደረጋችሁ ተከታተሉኝ። ጁሊያን አልቫሬዝ የአርሰናልን ጥያቄ ውድቅ አድርጓል የተባለው መረጃ ውሸት እንደሆነ ይሄው ፋብሪዚዮ ሮማኖ ዩቲዩብ ላይ አረጋግጧል። ጁሊያን አልቫሬዝ የአርሰናልን ጥያቄ ሪጀክት አላደረገም፣ ግን የአርሰናል ሰዎች አሁንም ቢሆን ቶሎ ውሳኔውን እንዲያሳውቃቸው ይፈልጋሉ ብሏል። ዛሬ ደግሞ ጨዋታውን ካያችሁ የአትሌቲኮ ማድሪድ ጨዋታ እና ከዚህ በኋላ እንግዲህ ምናየው ይሆናል ምን እንደሚፈጠር ማለት ግን ሪጀክት እንዳላደረገ ፋብሪዚዮ አረጋግጧል። አርሰናል ኬናን ይልዲዝን ከጁቬንቱስ ለማስፈረም ጋብሪኤል ማርቲኔሊና ተጨማሪ ገንዘብ ኢንፎርማሊ አቅርቦ እንደነበረ ሃንድ ኦፍ አርሰናል አረጋግጦታል። ኡመር ማርሙሽ ወደ ስፐርስ ሂር ዊጎ ተብሏል። ማንቸስተር ሲቲ አለንን ከፓልሜራስ ለማስፈረም እንደተቃረበ ፋብሪዚዮ ሮማኖ አረጋግጧል። ሮማዎች ጂሚ ጊተንን ከቼልሲ ለማስፈረም እየሰሩ እንደሆነ ተዘግቧል። ቤዚክታሽ ጆ ዊሎክን ለማስፈረም ለኒውካስትል ጥያቄ አቅርቧል። አዩብ ቦአዲ ወደ ሲቲ ሂር ዊጎ ተብሏል። አልሂላል ኦሌ ዋትኪንስ እና ጋብሪኤል ማርቲኔሊን አንድ ላይ ለማስፈረም እየሰሩ እንደሆነ ፋብሪዚዮ ሮማኖ አረጋግጧል።